ስለ ዘፈኖቼ ማወራሻለሁ ጃንጌ። እንግሊዘኛ ዘፈን ላወጣ ሬዲዮኛለሁ። ጌታን አባቴ ሙት በቃ ጽፌ ጨርሻለሁ። አሁን ላወጣው ነው እንዴ። ራጨብጭብ ወገን ራጨብጭብ። ለመጀመሪያ ጊዜ ኢትዮጵያዊ ሆኜ እንግሊዘኛ ልዘፍን ነው። ራጨብጭቡ። ዘፈን ትወጣልን እኮ ነው። ኢንተርናሽናል ትሆንልን ነው እኮ ሞዴል ውስጥ ደስ ይላል። የምን እኛ የምናግዘው ነገር አለ? አረ በጭራሽ። ግን አንቺ ሰምተሽኝ አጠገብሽ ሆኜ ዘፍኜልሽ ሰምተሽኝ እንትን ትሰጭኛለሽ ኮመንት። እሺ ታሰምኛለሽ። በቃ ነገር እሺ፣ በደስታ እሺ። እና ሞዴል አታደርጊኝም? እኔ መቼ ሆንኩ ማሬው? የህልም እንጀራ እኮ ነው። ሞዴል አርጉኝ አርጉኝ ስል ማንም ሰው አላረግ ሲለኝ ራሴ ሞዴል ብዬ ስም ሰጠሁኝ። ምን ላርግ? ሰልችተኝ እኮ ነው። እኔ ማን አረገኝ ውዴ? እስጢፎ እንኳን ለዘፈን ካርገኝ ስለው አራቶኝም አንቺ አለ። ለምን አላቅም። መጀመሪያ ላይ ከናሁን ፎንቲ ጋር አንድ ላይ አረጋችኋለሁ ሞዴል፣ እሱ ወንዱ ሞዴል፣ አንቺ ሴቷ ሞዴል ሆነች አለ። ከዛም ሀሳቡን ቀየረ። ለምን ቀየረ? እኔ ምን አውቃለሁ። የጠራሁበትም ዋጋ አስወደድኩበት መሰለኝ በሰዓቱ። አይ አንቺ ነሻ ታዲያ ጥፋተኛዋ። እንዴት ታስወድጅበታለሽ? ምን አሉ ብዙ አርት አለም ላይ ያሉት መጀመሪያ በነፃ ይሰራሉ አሉ ሞዴልነት። እኔ ውሽጌ ሄጄ 200,000 ስለው ልጁ በአንዴ ልም ብሎ ጠፋ። ጭራሽ አለ የአንቺ ጥፋት እኮ ነው። እንደዚህ ይደረጋል። እንደዚህ መደረግ። አይ አሁን ዘፈን የሚሰሩ ሰዎች ቢያሰሩኝ እኔ ሞዴል ቢያደርጉኝ አላስከፍልም። እንዲሁ ለአንድ ቲቪ ውስጥ እስክቀርብ ልክ ቲቪ ውስጥ ከገባው በኋላ ዋጋ ጨምራለሁ። በደንብ ጨምሪባቸው። መድኃኒዓለም ጎበዝ። እኔ ግን አሁን ሞዴል ብታደርጊኝ ደስ ይለኛል። የአሁኑን ሙዚቃሽን ፕሊዝ። የአሁኑ ሙዚቃ አንደኛ እንትን ነው፣ ለወንዶች የተዘፈነ ስለሆነ ወንድ ልጅ ውሃ ውስጥ እየነከርን ምናምን ነው የሚሆነው። እንትን የቅጣት ነው። ሂቲንግ ኢዝ ኖት አቬሌብል ነው ዘፈኑ። ርሱ ራሱ የከዳ ወንድ ነው እንዴት እንደሚሰቃይ ሴት ልጅን ከድቶ እንትን ፈተናው እንዴት እንደሆነ እናሳያለን። እየገፈተር ነው ምናምን እና ወንድ ነው የሚሆነው። ጀግና ታባቱ ለብዙ ለሴቶች ድምፅ የምሆንበት ዘፈን ነው። ለዓለም ሴቶች ጀግና የኔ ሴት አንድ ያራጨብጭቡ ጋይዝ፣ አራጨብጭብ። እንዲህ ሞራል እየሰጣችሁ ሴቶች አጨብጭቡ እንዴ! እንዴት አባቱ እንዴ! እችና ካለ የጻፍከው በኋላ እንገናኝ። አይቼልሃለሁ ደጋግሞ። ቀላል ሰው መስላቻችሁ እንዴ ጋይዝ? እንዲህ ስታዩት ቀላል ሰው መስላችኋለች። ኃይለኛ ነች። ደግሞ ዩቱብሽን ማታሳይ ነበረ ቁጭ ብዬ። እንዴት አየሽ ዩቱቤን? በጣም አሪፍ ነው አባቴ ሙት። አንደኛ ያበደ ነው። ክርስቶስን በጣም አንደኛ። ቴንክ ዩ ፋሲዬ። እኔ ራሱ ቻይና ሄጄ ዩቱብ በቀረጽኩ ኖሮ አሁን ነው ትዝ ያለኝ። ቆይ አንዴ እንትን ላጣብቅኝ። እሺ እንትን ፊድባክ እያለኝ ነው። እሺ ልልክልሽ ስል ኦፍ ነው ትንሽ። ኧረ እኔ ማን ኦፍ እንዳደረገው አላውቅም። የምገባበት እንጂ አለ። ዋው እንደ ቅርስ ነው እሱ የሚቀመጠው እንደ ትልቅ። አረ ምን ቅርጽ እሱ ለስራ አይሆንማ ማሪ። አንደኛ ገዝቱ ተዘግቶብኛል። ገዝት የለውም እንጂ በሱ ብሰራማ በጣም አሪፍ ነበር። ገዝት የለውም። ገዝት ዘጋብኝ። ኦኬ እንደዛ ከሆነማ አይሆንም፣ ለስራም አይሆንም። ይሄኛው ለስራ አረኩት። የአንቺስ 100,000 አደግ አይደል? ሌላ ደግሞ ከፈትኩኝ እንጂ 100,000 ጎበዝ። እንኳን ከፈት 30 አካውንት ማስቀመጥ ይሻላል። 200 ምናምን ይሻለኝ።
አሪፍ ነው። ደግ አደረግሽ። አሁን ፉአድ ይመልስልሻል ያኛውና ብሏል። ይመለሳል። አይዞሽ ጊዜ ይፈጃል እንጂ የጊዜ ጉዳይ ነው ብሎኛል። ይመለሳል። ጎበዝ እኮ ነው ፉአድ። አረ በጣም ጎበዝ ነው። አባቴም ጎበዝ ነው። እኔ ራሱ ስንት የአካውንት እንትን እያለብኝ ያስተካክልልኛል ፉአድ። አናግረሽው? በዋትስአፕ አወራዋለሁ። አሪፍ ልጅ ነው በጣም። እንትናም አሌክስም ጎበዝ ነው። አሌክስ ዩቲዩበሩ እሱ ታይም የለውም እንጂ እዚህ ሲመጣ እሱ ነው የሚጎረጉረልኝ ስልኮቼን። አሪፍ እና ዛሬ ወጥተሽ ፈታ ልትይ ነው? ዛሬ ፀጉር ቤት ልሄድ ነው። ፀጉርሽ ልትሰሪ? በኋላ ላይ እወጣለሁ። አሁን ትናንትና ቪዲዮ የለቀቅሽበት የዘፈኑ ጥቁር በጥቁር ለብሰሽ ያንን ቦታ አላቆም ታውቂያለሽ? ጥቁር በጥቁር ለብሰሽ ጥቁር ቦዲ፣ ጥቁር ጃኬት፣ ጥቁር ብላክ። ተሳስተሻል። አልተሳሳትኩም። ነጭ በነጭ ለብሰሽ ልትይ ነው መሰለኝ። ኧረ ጥቁር በጥቁር እንዴ! ሪፖስት አድርጌዋለሁ። ያምራላ። ያበደ እንደማላውቀው ታውቂያለሽ። እነዚህ ሰዎች ዱባይ ነው ወይስ ኬት ያመጡት ሀገር ነው እያልኩ ማይታወቅ ቦታ ነው። እኔ ራሱ አላውቀውም። እኔ እንግዲህ እዚህ ሀገር ጥርሴን የነቀልኩት ነው። ማላውቀው አንድ ቦታ የለም፣ ግን እሱን አላውቀውም። በጣም ከባድ ነው። ከባድ ቦታ ነው የሄድኩት፣ ማንም የማያውቀው ቦታ። ያምራል። ምን አገባችሁ? አርፋችሁ ትቀመጡም እንዴ እናንተ? አንቺ ሀና ካሱ ነኝ ብለሽ የምትጽፊው እና እኔ ምን ላርግ? ሀና ካሱ እንዴ ምን ላርግ? ኮመንቱን ሞላችሁ። እኔ ጋር ሁሌ ነው የምጽፈው። ብታይ ሀና ካሳ ነኝ እያለች እግዚአብሔርን ሁሉም ሰው ነው ለካ የምጽፈው። እኔ ሀና ካሱ ነኝ ትለኛለች ከቅድም ጀምሮ። ልጅቷ ምን ሆናለች? ወይ ቤቢ ላይ ወደ ምን ችግር አለው? በ1 ግራም ወርቅ እሺ፣ አየር ላይ ነው እንትን የሚያስበሉ ፋሚሊዎችሽ እንዴ! እሺ ይላሉ። ጋይስ ደብል ታፕ ኮፒ ሊንክ አድርጉልኝ። ኃይለኛ ፋሚሊ አለ። ታፕ እያደረጋችሁ ጋይስ። ወይ ማይ ላቭ ብትኖር እንዴት እንደምትወድሽ ትናንት ላይቭ ላይ ባክግራውንድ ድምፅ ነው የሰማሁት። አረ ውጭ ነው የምንኖረው። ኦኬ ነው። እንዴት እንደምትወድሽ እሷ ሄለን ትባላለች። ትናንት የሰማሻት ኤርትራዊ ናት። እንዴት እንደምትወድሽ እሷ እየሰማሁት ነበረ። እኔ እመጣለሁ ምናምን እያለች በጣም ነው የምትወድሽ። በጣም አረ ማይላብን አታውቂያትም እንዴ? የምታውቂያት መስሎኝ። ላስታውስሽ ሜቢ እሷ ከሆነች ድሮ ጌም ሳትቺ እኛ ጌም ስናጫውትሽ በአንበሳ ሲሆን በስልክ የተደዋወላችሁ የምታወራት ስትሰናች እሷ ሂዊ ናት። ሂዊ ነች እንዴ? እሷ ሂዊ ናት። እሷ አይደለችም። እሷም አሜሪካ ነው የምንኖሩት። ሂዊ ናት። እሷ ነው የማስታውሰው። ይበሏታል፣ እንዳትጫወት ይበሏታል። ሂዊ ናት። እሷም አሜሪካ ነው። አይ ማይላቭ ደግሞ ያኔ ነው የተዋወቅ ነው። ላይቭ ላይ ተዋወቅን። በቃ ምርጥ ሰው ነው። በጣም ነው የምትወድሽ። በእናትሽን እንዳትሄድ ሳትገናኙ በእናትሽን ትለኛለች ሁሌም ዴሊ። ኧረ እንገናኛለን። ከአንቺ ጋር የሚሮጠውን ቪዲዮ ነው እንደ ካፕል ያለውን ቪዲዮ ነው ማሰራሽ። ቆይ እንዴት እንደማስሮጠሽ ጋይስ። 20 ሰው አንዳንድ እንብላ ጋይስ። እስቲ አንድ ዶናት ሙሉ ጋይስ። 20 ሰው አንዳንድ አበባ ጋይስ። ቁርስ በላሽ ማሬ? አሁን የተነሳሁት ከእንቅልፌ። የጠዋት ሰው እንኳን አይደለሁም። እንደተነሳው አልበላም ወይ ያለው ቶሎ አይደለም። ፈረንጅ ምን ይላል?
ሞርኒንግ ፉዲስ ለአይምሮም ለሁሉም ነገር ሶ ጉድ። ቁርስ ግዴታ ነው። እኔ ደግሞ እራት ነው መጥፎ። እራት ኪሊንግ ዲነር ኢስ ኪሊንግ ይላሉ ፈረንጆች። ይገላል ያኔ። አልተቻልሽም። እንግሊዘኛ እንዴት ነው ሞዴል ውሺ? እኔ የምልሽ ግን ዱባይን እንዴት አየሻ? ሙቀቷን። ለነገሩ አንቺ የመጀመሪያሽ አይደለም። የመጀመሪያ አይደለም ግን ዱባይ ስትመጭበት ነው እንጂ ግራ የሚያጋባሽ። ስትቆይ ሂጂ ሂጂ አይልሽ ሂጂ አይልሽም። እዚህ እኮ ብትዳምጂ እኮ መኖሩ ይሄኔ ፍቅር እኮ ነሽ ዱባይ። ክርስቶስን ግን መኖር አልፈልግም። እኔ ኢትዮጵያን ትቼ መሄድ አልፈልግም። ኢትዮጵያንም መኖር ለምደሽ ይከብዳል። ኧረ ኢትዮጵያ ኑሮ ቀላል ነው ማለት ኢትዮጵያ ከለመድሽ ኢትዮጵያ ደግሞ እኔ ዱባይን በል። ኧረ ኢትዮጵያ ማሪ ለኑሮ ምናምን ኢትዮጵያ ግን ለቫኬሽን ምናምን ላይ ከ1 ወር 2 ወር ምናምን ለመቆየት ግን የትም ቦታ ችግር የለውም። ሌላ ሀገር እውነትሽን ለኑሮ ባይዘዌ ያደግሽበት ይሻላል። እዛ ባላድግ አሁን እዛ ላይ ባልኖር ምናምን እስከዚህ እድሜ ኢትዮጵያ ባልኖር ኑሮ በፊት ወጥቼ ቢሆን ኦኬ መኖር ብኖርም ችግር የለብኝም። ግን አሁን ስለለመድኩት ነው መሰለኝ ያኛውን ለመኖር ሳስብ ራሱ እፈራለሁ።